ኢየሱስ ክርስቶስ ከመባጽዮን ጋር ለአንድ ሰዓት ያክል ከንፈር ለከንፈር እንደተሳሳመ ይናገራል። እስኪ ስለዚህ አስረዱ። ምንድነው እኛ የምንማረው? እንግዲህ መባጽዮን የተባሉ ሰው ትልቅ ሰው ናቸው። ከመጽሐፉ እንደምናየው ስዕላቸው አለ እና ትልቅ ሰው ናቸው። ኢየሱስ ክርስቶስም እንደምናውቀው ያው ኢየሱስ ነው እና ለአንድ ሰዓት የሚሆን ለከንፈር ለከንፈር እንደተሳሳመ ይናገራል። ገጽ 156 ላይ ምን ለማለት ፈልጎ ነው? ከዚህ እኛ የምናነብ ሰዎች ከዚህ ምን እንረዳ? ምንድን ነው የምንወስደው ትምህርት የሚለውን ነገር እስኪ እንዲያስረዱኝ ነው። አመሰግናለሁ። በጣም ጥሩ ነገር ለመባጽዮን ከእግዚአብሔር ጋር ከመዋደዱ እግዚአብሔር ጋር ድንቅ ስራውን ከመስራቱ ለእሱ ታማኝ ሆኖ በመገኘቱ እግዚአብሔር የመውደድን መግለጽ ለመግለጽ እንጂ በሌላ ሲስተም እንዳልሆነ ይገባናል። ነገር ግን መጽሐፉን ገድሉን ራሱን አዘጋጅተን ይዘን አንተ ባልከው ነው መንገድ የተረጎመው ወይንስ በሌላ መንገድ ነው የሚለውን አይቼ በትክክል ባስረዳ ነው የሚሻለኝ። ስለዚህ ሰላም ሆንልኝ። ኦኬ። ስለዚህ ለአሁን ያለሁት መልስ ያው ከፍቅር አንጻር ነው እያሉኝ ያለሁት ከመውደድ ኢየሱስ ልጁን ከመውደድ አንጻር ነው ከንፈር ለከንፈር የሳመው እያሉኝ ነው ማለት። አሁን እኔ ለምሳሌ አሁን ከዚህ በፊትም ተመልሶልኛል። በእርግጥ አባት ልጁን ሲወድ ነው እንደዚህ የሚስመው። ጥያቄ ፈጠረብኝ። አባት ልጁን ሲወድ ለምሳሌ አምላክ ኢየሱስ አምላክ ልጁን ሲወድ ወንጀሉን በመማር ነው እንጂ ከንፈሩን በመሳም እንዴት ውዴታውን ይገልጻል? ፈጣሪ ሰዎችን ሲወድ ወንጀላቸውን በመማር ነው ውዴታውን የሚያሳየው እንጂ እኔ እስከሚገባኝ ድረስ ከንፈሩን መጥቶ እዚህ ምድር ድረስ ወደዚህ ምድር በመምጣት ከሰማይ ሰማይ ወርዶ ነው የሚለው መባጽዮን ሲናገር። በቀጥታ ወደ እኔ ወረደ፣ ከዛም በኋላ ለአንድ ሰዓት ያክል ነው ከንፈሬን ሳመኝ የሚለው። ጣፈጠኝ ሁላ ይላል። ትልቅ ሰው ነው እንግዲህ መባጽዮን ማለት ነው ስዕሉ ላይ እንደምናየው። ስለዚህ ከዚህ አሁን አንባቢዎች ምንድን ነው የምንረዳው ነው? እንዲህ ፍቅር ማለት እኔ አሁን አባቴ አሁን ለምሳሌ አሁን የወለደኝ አባቴ እኔን ከንፈሬ ለአንድ ሰዓት ቢስመኝ ምን የሚባል ፍቅር ነው ይሄ? እኮ ሌላ ነገር እኮ ነው ውስጣችን ላይ ኢማጅን የሚያደርገው። እንዴት ነው አባት ለልጁ በዚህ መልኩ ፍቅሩን የሚገልጸው? እና ይሄ ነገር ጥያቄ ፈጥሮብኝ ነው። ስለመለሱልኝ አመሰግናለሁ። ያው እንደው ያለውን ነገር ይሄ ነው። እናመሰግናለን። ግን ይህን መልስ አልመለሱልኝም። ስለዚህ የመጨረሻ አንድ ጥያቄ ልጠይቅ። አይ በቃ ይሄኛውን ስላልመለስኩልህ ነገ በፕሮግራም አንብበን መተን መልሰን ሌላውን ደግሞ ብንጠያየቅ ይሻላል።